ምዕራባውያኑ ጨከኑ። የአፍሪካ መሪዎች ተጨንቀዋል። ኢሎን መስክ ወንጀለኛ ድርጅት ሲለው፣ ዶናልድ ትራምፕ በበኩላቸው በአክራሪ እብዶች የሚመራ ሲሉ ከባድ ዘለፋን ሰንዝረውበታል። ከነዚህ ዘለፋዎች በኋላም አሜሪካ ላለፉት 60 ያህል ዓመታት ዓለም አቀፍ ተጽዕኖዋን ለማስፋት ስትጠቀምበት የቆየችውን ዩኤስኤድ ታግዶ እንዲቆይ ውሳኔ መተላለፉ አይዘነጋም። በአሜሪካ የዓለም አቀፍ የእርዳታ ድርጅት ላይ የታየውን አካሄድ ተከትለው ሌሎች የምዕራቡ ዓለም ሀገራት ተመሳሳይ አይነት እርምጃዎችን ተግባራዊ እያደረጉ ይገኛል። እንግሊዝ የወታደራዊ ወጪዋን ከፍ ለማድረግ በሚል ዓለም አቀፍ የእርዳታ በጀቷን በ40 በመቶ መቀነሷን አስታውቃለች። በገንዘብ ቀውስ ላይ የሚገኙ የወቅቱ የፈረንሳይ መንግስትም በዘንድሮ ዓመት የእርዳታ በጀት ላይ 1/3 የሚሆነውን ሊቀንስ መሆኑን ይፋ አድርጓል። ከሰሞኑ አዲስ መሪ ያገኘችው ጀርመንም ተመሳሳይ ሂደት ላይ መሆኗን ዘገባዎች እያመለከቱ ናቸው። የወቅቱ የትራምፕ አስተዳደር አደረግኩት ካለው ግምገማ በኋላ ይዞት ብቅ ያለው አዲስ ውሳኔም ቀድሞ የተፈራውን ገሃድ ያወጣው ሆኗል። በዩኤስኤድ ላይ ለ6 ሳምንታት የተደረገው ግምገማ መሰረት የተቋሙ 83 በመቶ የእርዳታ መርሃ ግብሮች እንዲቋረጡ መወሰናቸውን አሜሪካ በውጭ ጉዳይ ሚኒስትሯ በኩል ይፋ አድርጋለች። ማርኮ ሩቢዮ በትንሹ 5200 የዩኤስኤድ ፕሮግራሞች መታጠፋቸውን የተናገሩበት ሂደትም አፍሪካ መጪ ጊዜዋን ቆም ብላ እንድታስብ የሚያደርግ መሆኑን ብዙዎች እየተናገሩ ናቸው። አፍሪካ በቀጣይ ምን ይበጃታል የሚለው ጉዳይም ቀዳሚ አጀንዳ በመሆን ላይ ይገኛል። ከምግብ እገዛ አንስቶ ኤችአይቪ እና ወባ አይነት በሽታዎችን የመከላከል ሂደቶች ከውጭ እርዳታ ጋር ተቆራኝተው ከመቆየታቸው አንጻር አዲስ መላ መዘየድ ግድ የሚልበት ሰዓት ላይ ተደርሷል። በአፍሪካ ምድር ራስን መቻል የሚለው እሳቤ ረጅም ዘመናትን ቢሻገርም በተግባሩን ማድረግ አስቸጋሪ ሆኖ እዚህ ተደርሷል። ላብነት ያህል በጋና የአገሪቱ የነጻነት መሪ kwame nkrumah ከእርዳታ ባሻገር የሚል ምልከታን ያቀነቀኑት ከ50 ዓመታት በፊት ነበር። ንክሩማ አህጉሪቱ የትኛውንም ጉዳዮች በራሱ የሚያስተዳድር የጥቁር ሕዝብ መገኛ መሆን እንዳለባት ሲሰብኩም ቆይተዋል። ከዘመናት በኋላ በቡርኪና ፋሶ ስልጣን የጨበጠው ኢብራሂም ትራውሬም የሀገሩን ልጅ ቶማስ ሳንካራን በራስ የመቆም ህልምውን ለማድረግ ሲውተረተር ይታያል። የ36 ዓመቱ ተስፈኛ መሪ የግል አማካሪ የሆኑት ሳሙኤል ካልኩምዶ ስለ ሁኔታው ሲናገሩ ሌሎች ደጋፊ ሀገራት በሌሉበት ሁኔታ ለመልማት መሞከር አለብን። እንደዚህ አይነቱ ነገር መልካም ሲሆን ተጽዕኖን ለመቀነስም ጠንክረን እንሰራለን የሚል መልከታን አጋርተዋል። ንክሩማም ሆኑ የሳንካራ አይነት መሪዎች ፍላጎት ከእርዳታ ጥገኝነት የተላቀቀ የአእምሮ ነጻነትን በአፍሪካ ምድር ማረጋገጥን ዓላማ ያደረገ መሆኑ እሙን ነው። የሩዋንዳው መሪ ፖል ካጋሜም በጉዳዩ ዙሪያ ሲናገሩ የአእምሮ ውቅር ወይም ማይንድ ሴት የሚል ነገር ሲጠቀሙ ይስተዋላል። ከአፍሪካውያን ጋር የተጣበቀውን የአነስተኛ ተገማችነት አባዜ የማስወገጃው ሰዓት አሁን ነው ሲሉም አህጉሪቱ ከገባበት ድንዛዜ እንዲወጣ ሲመክሩ ተሰምተዋል። ምንም እንኳን ሩዋንዳ ከዋነኛ የምዕራቡ ዓለም የእርዳታ ተቀላቢ ሀገራት አንዷ ብትሆንም ካጋሜ ግን እሳቸው የእርዳታ ጥገኛ ሆነው መቀጠልን እንደማይሹ ደጋግሞ ተናግረዋል። የዛምቢያ ፕሬዝዳንት አማካሪ የሆኑ አንድ ሰው የእርዳታ መቋረጦች የአፍሪካ መንግስታት ብልህነት የተሞላበት ጥንቁቅ የወጪ አወጣጥ ስልት እንዲከተሉ የሚያደርጋቸው እንደሚሆን ግምት አስቀምጠዋል። በውጭ እርዳታ ላይ ከመጠልጠል ይልቅ ወደ ብልጽግና የሚያንደረድር ብቻ ሳይሆን ለሀገር ክብር መስጠትን የሚያመለክት መሆኑን ከተናገሩት መካከል ናና አኩፎ-አዶ ተጠቃሽ ናቸው። የጋና የቀድሞ ፕሬዝዳንት በ2017 ጋና ከእርዳታ ባሻገር የሚል ፖሊሲን ጭምር ወደ ስራ ሲያስገቡም ታይተዋል። ከ8 ዓመታት በኋላ ሀገሪቱ ባሰበችው መልኩ መጓዝ አቅቷት በአይኤምኤፍ እጅ ላይ ብትወድቅም ጅማሮ ለብዙ የአፍሪካ መሪዎች የማንቂያ ደወል ሊሆን የሚገባ እንደነበር ይገለጻል። ባሳለፍነው ጥር አኩፎ-አዶን የተኩት ጆን ማሃማ ምንም እንኳን ሀገራቸው ችግር ውስጥ ብትሆንም በእሳቤው አስፈላጊነት ከሚያምኑት መሃል ናቸው። ሰሞነኛውን የምዕራባውያን የእርዳታ ማቋረጥ ውሳኔም ለአፍሪካ ራሷን ይበልጥ የምትችልበት ጊዜ መምጣቱን የሚጠቁም ምልክት ነው ሲሉ ገልጸውታል። በእርግጥም ደግሞ የድህረ ቀዝቃዛው የዓለም ጦርነት የእርዳታ ሰንሰለት በአፍሪካ ምድር እያበቃለት ይመስላል። ዩኤስኤድን ጨምሮ በተለያዩ የምዕራቡ ዓለም የእርዳታ ተቋማት ላይ እየተወሰዱ ያሉ እርምጃዎች ለሁኔታው በቂ አስረጅ መሆናቸውም ይገለጻል። እንግሊዝ፣ ፈረንሳይና ጀርመን አይነቶቹ ሀገራት ከአሜሪካ ያልተናነሰ እርምጃ ላይ መሆናቸው በአፍሪካ አዲስ አይነት አካሄድን ወሳኝ አድርጎታል። አንዳንዶች እንደውም ኢሎን መስክ ዩኤስኤድን አቅም ማሳጣት ከመጀመሩ ቀደም ብሎ ድህረ የእርዳታ ዓለም ውስጥ እየተገባ እንደሆነ ሲናገሩ ተሰምተዋል።
ላለፉት ከ60 ለሚበልጡ ዓመታት ሀብታሞቹ ሀገራት እርዳታ በመስጠት ሰበብ ፍላጎታቸውን የማስፈጸም ተግባራትን ሲከውኑ መቆየታቸው የተደበቀ አይደለም። ጆን ኤፍ ኬኔዲ በ1961 ዩኤስኤድን ሲያቋቁሙ ዋነኛ ዓላማው የአሜሪካን ብሔራዊ ፍላጎት ማስጠበቅና ድሆችን የመርዳት ሞራላዊ ግዴታ መወጣት መሆኑን ጠቁመው ነበር። በዛ መንገድ የተጀመረው ሂደት ተጠናክሮ ቀጥሎም በ2023 በመላው ዓለም ከ250 ቢሊዮን ዶላር በላይ ገንዘብ በእርዳታ መልክ መሰራጨቱን ዘገባዎች ያመለክታሉ። በ2023 መረጃ መሰረት ከሄድን ምዕራባውያን ሀገራት በአፍሪካ አህጉር የ60 ቢሊዮን ዶላር እገዛን መስጠታቸውን ይናገራሉ። ለአፍሪካ የመጣው የእገዛ መጠን በመላው ዓለም ከተከፋፈለው 27 በመቶን ድርሻ እንደሚሸፍንም በጉዳዩ ዙሪያ የወጣው አሃዛዊ መረጃ ያሳያል። የእርዳታው ድርሻም ከጥቅል ብሔራዊ ገቢ ወይም GNI አንጻር በደቡብ አፍሪካ ከ0.5 ብዙም ባይዘልም በሌሎች ሀገራት ተጽዕኖ ከፍተኛ ነው ይባላል። ለአብነት ያህል በማዕከላዊ አፍሪካ ሪፐብሊክ ወጪ የተደረገው የእርዳታ ገንዘብ መጠን ከሀገሪቱ ጥቅል ብሔራዊ ገቢ 27 በመቶን የሚሸፍን እንደሆነ ይገለጻል። ከዛ ውስጥ ከ25 በመቶ በላይ የሚሆነው ከአሜሪካ ሲመጣ እንደነበር አሃዛዊ መረጃዎች ያሳያሉ። የትራምፕ አስተዳደር በዓለም አቀፍ ደረጃ ከሚበጀተው የዩኤስኤድ እገዛ ከ80 በመቶ በላይን ድጋፍ ለማጠፍ በመወሰኑ በሺዎች የሚቆጠሩ ፕሮጀክቶች ሊዘጉ ተቃርበዋል። በዋሽንግተን በወረቀት ላይ እንደ ተራ ነገር የሚሸነሸኑት የገንዘብ አሃዞች በአፍሪካ እውነተኛ ሕይወት ላይ ከባድ አደጋ ሊደቅኑ መቻላቸው ግን እሙን ነው። ለአብነት ያህል ባሳለፍነው 2024 በትንሹ 16 ሚሊዮን ሕዝብ የምግብ እርዳታ በሚፈልግባት ኢትዮጵያ አይነት ሀገራት እገዛዎች እንዲቆሙ ሊደረግ እንደሚችል ዘ ኢኮኖሚስት በትንታኔ ዘገባው አመልክቷል። የጊዜ ጉዳይ ነው እንጂ ሰዎች ሊሞቱ ይችላሉ ሲሉም ቻርለስ አውባህ የሚሰኙት የአክሽን አጌንስት ሃንገር ባልደረባ ለእንግሊዙ የህትመት ውጤት ስጋታቸውን አጋርተዋል። በጦርነት በምትታመሰው እንደ ኮንጎ አይነት ሀገር የእገዛዎች መቆም ኢቦላ አይነት በሽታዎችን ለመከላከል የሚኖሩ ሂደቶችን አዳጋች ያደርጋቸዋል ተብሎም ተፈርቷል። የዩኤስኤድ በጀት የመቀነሱ አካሄድ በአፍሪካ ከወባ ጋር በተያያዘ ህይወታቸው የሚያልፉ ሰዎችን ቁጥር ከ71000 እስከ 166000 እንዲጨምር ሊያደርግ የሚችል ነው። ያም ብቻ ሳይሆን በከፍተኛ የምግብ እጥረት የሚጠቁ 1 ሚሊዮን ተጨማሪ ህጻናት በቂ እገዛን እንዳያገኙ የእርዳታው መቆም ምክንያት ሊሆን እንደሚችል ይገለጻል። ሌላው የእርዳታው ቅነሳ ከፍተኛ አሉታዊ ተጽዕኖ ያስከትልበታል ተብሎ የሚፈራው ከኤችአይቪ ቁጥጥርና መከላከል ጋር የሚያያዘው ዘርፍ ነው። በአፍሪካ በፒኤፍአር ስር ይንቀሳቀሱ የነበሩ ኤችአይቪን ይመለከቱ የነበሩ ፕሮጀክቶች ፈጣሪ አሜሪካን ይባርክ የሚል ማሳረጊያ ቃል ባረፈባቸው የ4 መስመር ደብዳቤዎች ከአገልግሎት ውጭ እንዲሆኑ መደረጋቸው ብዙ ምስቅልቅልን ሊያስከትል መቻሉ ሀቅ ነው። በደቡብ አፍሪካ በፒኤፍአር ስር ከነበሩ ፕሮጀክቶች 17 በመቶ ያሉ በጀት በኤችአይቪ ሕክምና ክትትልና መከላከል ላይ ለሚሰሩ የሚሰጥ የነበረ ቢሆንም አሁን ላይ ህልውናቸው አደጋ ውስጥ ገብቷል። አፍሪካዊቷ ሀገር አስከፊ በሽታ በከፍተኛ ደረጃ ከተንሰራፋባቸው አንዷ መሆኗም ውሳኔውን አስጨናቂ ያደርገዋል። የእገዛዎች መቆምና የፕሮጀክቶች መታጠፍ በቀጣይ 10 ዓመታት ተጨማሪ 500,000 ሰዎች በደቡብ አፍሪካ ምድር ከኤችአይቪ ጋር የተያዘ ህልፈት እንዲያጋጥማቸው ሊያደርግ ይችላል። በኡጋንዳ አይነት ብዙ በበሽታው የተጠቁ ህጻናት ባሉበት ስፍራ ደግሞ በቀጣይ መድኃኒቶችን ለማግኘት የሚያስቸግር መሆኑ የብዙ ታዳጊዎችን ህይወት በአጭር እንዳይቀጭ አስግቷል። የእገዛው መቀነስ ምጣኔ ሀብታዊ ተጽዕኖ ጭምር ሊኖረው እንደሚችልም መቀመጫውን በዋሽንግተን ያደረገው የዓለም አቀፍ ልማት ማዕከል መረጃ ያሳያል። በአፍሪካ ውስጥ በየዓመቱ 20 በመቶ የእገዛ መቋረጥ ተፈጠረ ማለት በ2030 ተጨማሪ 19 ሚሊዮን የአህጉሪቱ ዜጎች ከድህነት ወለል በታች እንዲገኙ ምክንያት ይሆናል። በተለያዩ የእርዳታ ተቋማት ውስጥ ያገለግሉ የነበሩ አፍሪካውያን የሥራ ዋስትና ማጣታቸው ተጨማሪ ተግዳሮት ሊፈጥር እንደሚችልም ይገለጻል። ምዕራባውያኑ ሀገራት በበኩላቸው በዓለም አቀፍ የእርዳታ ሂደት ውስጥ የጤና ፕሮግራሞችና የሰብአዊ እርዳታ ዘርፍ ስኬታማ እንደነበሩ ይናገራሉ። በአጋዥ ሀገራት ድጋፍ ይሰጡ የነበሩ የክትባት መርሃ ግብሮችና ወደ ስራ የገቡ ክሊኒኮች ከ1960ዎቹ አንጻር በአፍሪካ የህፃናት ሞት መጠን በ75 በመቶ እንዲቀንስ አድርገዋል ይላሉ። የአሜሪካ መንግስት የመድኃኒትና መሰል ድጋፎች በሁለት አስርታት ውስጥ በአፍሪካ በኤችአይቪ ኤድስ አማካኝነት ይከሰት የነበረውን የሞት ምጣኔ በግማሽ መቀነሱንም በአሃዛዊ መረጃ ለማሳየት ይሞክራሉ። ይሁንና ቀደም ብለው ለተጠቀሱት አይነት ተግባራዊ ውጪ ሲደረግ የቆየው ገንዘብ መጠን በዓለም አቀፍ ደረጃ ለእርዳታ ሲመደብ ከነበረው ሩብ ያህሉን ከሳህራ በታች ደግሞ 1/3 ያህሉ ብቻ ሲሸፍን የቆየ እንደሆነ መረዳት ይገባል። የዓለም አቀፍ እርዳታዎች ዋነኛ ምክንያት እድገትና ልማት ማምጣት ከሆነ እሱ አለመሳካቱን መናገር የሚያስችሉ ተጨባጭ አሃዛዊ መረጃዎች እንዳሉም ተቺዎች ይናገራሉ። ላብነት ያህል የአፍሪካውያን ትክክለኛ የገቢ መጠን በእያንዳንዱ የአህጉሪቱ ነዋሪ ሲሰላ ከዛሬ 30 ዓመታት በፊት ከነበረው ያሳየው ለውጥ እጅግ ጥቂት ብቻ ነው። የአፍሪካ አጠቃላይ ምርት መጠንም ቢሆን በ1970 ከነበረበት ፈቅ አለማለቱን
አሃዛዊ ስሌቶች ያሳያሉ። በጆርጅ ታውን ዩኒቨርሲቲ ባልደረባ የሆኑት ኬን ኦፓሎ እርዳታ ለገዢዎች የተሳሳተ ድጎማን የሚፈጥር ነው ሲሉ ከጥቅሙ ይልቅ ጉዳቱ እንደሚያመዝን ይገልጻሉ። የፖሊሲ አውጪዎች ለሀገራቸው ልማት የሚበጀውን ሳይሆን ለእርዳታ ሰጪ አካላት ፍላጎቶች እንዲንበረከኩና የዜጎችን ጥቅም ችላ እንዲሉ ሲያደርግ መቆየቱንም ኬንያዊ ምሁር ተናግረዋል። ዓለም አቀፍ የእርዳታ ሂደቱ በሀገራት የውስጥ ጉዳይ ከፍተኛ ጣልቃ ገብነት እንዲፈጠር የሚያደርግ መሆኑን ትልቁ ችግር እንደሆነም ገልጸዋል። በኦፖሎ እይታ በተለይም እርዳታውን የምትቀበለው ሀገር በመጠን አነስተኛ ሆና እጅግ በጣም ድህነት ላይ ያለች ከሆነች ደግሞ ጫናው ይበረታል። አፍሪካ የሀገራትን ፖሊሲ እስከ ማስቀየርና ለራስ ያለን አተያይ አሉታዊና ደካማ ሲያደርግ ከነበረው የተሳሳተ የእርዳታ አካሄድ መላቀቅ እንዳለባት የሚገልጹ ምልከታዎችም በሰፊው እየተሰነዘሩ ይገኛል። ወቅታዊው የምዕራቡ ዓለም የእርዳታ ቅነሳ አካሄድ አፍሪካ ከሉዓላዊነትና ምጣኔ ሀብታዊ ነጻነት ጋር በቀጥታ የሚገናኘውን የራሷን አቅም የመገንባት እድል እንደሚፈጥርላትም የሚናገሩ አሉ። የዚህ አይነት ውሳቤ ብዙ አፍሪካውያንን የሚያስማማ መሆኑን ተጨባጭ መረጃዎች ያሳያሉ። ከ2019 እስከ 2021 በነበረው ጊዜ በ34 የአፍሪካ ሀገራት በአፍሮ ባሮሜትር የተደረገ የዳሰሳ ጥናት የተገኘ ውጤት የነገሩን ትክክለኛነት ያረጋግጣል። ከዳሰሳ ጥናቱ ተሳታፊዎች 65 በመቶ ያሉ ሀገራቸው በውጭ ብድሮች ላይ ጥገኛ ከመሆኑ ይልቅ የራሷን የልማት ወጪዎች በራሷ አቅም እንድትሸፍን እንደሚፈልጉ አስታውቀዋል። በጥናቱ ውጤት መሰረት ከአራት ሀገራት የጥናቱ ተሳታፊዎች በስተቀር ራስን የመቻል እሳቤውም በሁሉም ዘንድ ተቀባይነት ያገኘ ሆኗል። በእርግጥ የእርዳታዎች መቀነስና መቋረጥ በመጪዎቹ ጥቂት ዓመታት የአፍሪካ ሀገራትን መጉዳቱ አይቀሬ እንደሆነ ሁሉንም የሚያስማማ ይመስላል። ነገርየው ለተወሰነ ጊዜ ጉዳት ቢኖረውም ግን የቀድሞ ጊዜ ተመልሶ እንደማይመጣ በመረዳት ለለውጥ መነሳት ግድ እንደሆነ ይገለጻል። ህመም በሌለበት የሚገኝ በጎ ነገር የለምና አፍሪካ እየመጣ ያለውን ማዕበል ተረድታ ራሷን ከሁኔታዎች ጋር ማስማማት እንዳለባትም ተንታኞች በሰፊው እየተናገሩ ናቸው። የደሃ ሀገራት የራሳቸውን ቢሮክራሲ ማጠናከር ብሎም መንግስታዊ አሰራርና መገናኛ ብዙሃንን ለእድገት በተመቸ ሁኔታ መቃኘት እንደሚኖርባቸውም የሚናገሩ ምክር ሀሳቦች ከተለያየ አቅጣጫ እየተሰነዘሩ ይገኛል። ለጥሩም ሆነ ለመጥፎ አፍሪካ የራሷን እድል የምትወስንበት ጊዜ ላይ እንደሆነች የሚገልጸው ሀሳብም ብዙ ገዢ እያገኘ ይመስላል።